የአርቲስት ነጻነት ወርቅነህ እህትና ወንድም ታሰሩ። የዓለም ቡዲ ሀብት 1.67 ቢሊዮን ዶላር ጨመረ። በአብይ አህመድ ሰራዊትና በትግራይ ኃይሎች መካከል በይፋ የተጀመረው ጦርነት መቆሙ ተሰማ። ሰላም ቤተሰቦቻችን እንደምን አላችሁ? ከኢትዮ መረጃ ዕለታዊ ዜናዎቻችንን ይዘን ቀርበናል። እንድትከታተሉን እየጋበዝን ሰብስክራይብ፣ ሼር፣ ላይክ እና ኮመንት ያደረጋችሁ አብራችሁን እንድትቆዩ በአክብሮት እንጠይቃለን። መልካም ቆይታ። የአርቲስት ነጻነት ወርቅነህ እህትና ወንድም ታሰሩ። የተወዳጁ አርቲስት ነጻነት ህልፈትን ተከትሎ እህቱ መሰረት ወርቅነህና ወንድሙ ወንዶሰን ወርቅነህ በተለያዩ ሚዲያዎች ላይ በመውጣት ከወንድማቸው ህልፈት ጋር በተያያዘ የተለያዩ ግለሰቦችን ሲወነጅሉ መቆየቱ ይታወቃል። ይህን ተከትሎም መሰረትና ወንዶሰን ትላንት ከመኖሪያ ቤታቸው በፖሊስ ቁጥጥር ስር የዋሉ ሲሆን በአሁኑ ሰዓት በፌዴራል ፖሊስ ቁጥጥር ስር እንደሚገኙ የቤተሰብ ምንጮች ገልጸዋል። የነጻነት ወርቅነህ ባለቤት እናቱ እንዲሁም ደግሞ የቅርብ ጓደኛው የሆነው አስናቀ ከነዚህ በነጻነት እህትና ወንድም ከፍተኛ ዘመቻ ከተከፈተባቸው መካከል የሚጠቀሱ ሲሆን አሁን የፌዴራል ፖሊስ በቁጥጥር ስር ያዋላቸው በማህበራዊ ሚዲያ በሐሰት የሰዎችን ስም አጥፍተዋል፣ የሰው ህይወት እንዲበላሽ አድርገዋል በሚል እንደሆነ ተዘግቧል። የቴሌቪዥን ፕሮግራም አቅራቢነት በተዋናይነትና በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ህመም በድንገት ከዚህ ዓለም በሞት መለየቱ ይታወቃል። ለበርካታ ዓመታት በኢቢኤስ ቲቪ የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበር። የዓለም ቡዲ ሀብት 1.67 ቢሊዮን ዶላር ጨመረ። በሀገራችን በብዙ ዘርፎች ትልቅ የኢንቨስትመንት አሻራ ያሳረፉት ባለሀብቱ ሼክ መሐመድ ሁሴን አልአሙዲ በጥቂት ወራት ውስጥ የሀብታቸው መጠን በ1.67 ቢሊዮን ዶላር ማደጉ ታወቀ። የሀብታቸው መጠን በከፍተኛ ሁኔታ ማደጉን ተከትሎም ዳግም በዓለም አቀፍ ደረጃ ሀብታቸው 10 ቢሊዮን ዶላርና ከዚያ በላይ ከደረሱ ከፍተኛ ባለሀብቶች ተራ መደመራቸው ተረጋግጧል። እንደ ብሉምበርግ ቢሊነርስ ኢንዴክስ የቅርብ ጊዜ መረጃ የሼክ አልአሙዲ አጠቃላይ የሀብት መጠን 10.1 ቢሊዮን ዶላር የደረሰ ሲሆን ይህም በዓለም አቀፍ የሀብታሞች ዝርዝር ውስጥ 375ኛ ደረጃ ላይ አስቀምጧቸዋል። የብዙዎችን ትኩረት የሳበው ነገር ከዓመቱ መጀመሪያ አንስቶ እስካሁን ባለው ጊዜ ውስጥ ብቻ የባለሀብቱ ሀብት በ1.67 ቢሊዮን ዶላር ወይም በ19.7% ማደጉ ነው። ለዚህም አጎንታዊ የሀብት እድገት በስዊድን የሚገኘው ትልቁ የነዳጅ ማጣሪያ ተቋማቸው ፕሪምና ሌሎች የኃይል ዘርፍ ኢንቨስትመንቶቻቸው በዓለም አቀፍ ገበያ ላይ ከፍተኛ የዋጋ እድገት ማሳየታቸው ነው። በውጭም ሆነ በአገር ውስጥ ባላቸው የማዕድን ዘርፍ እንቅስቃሴ በአሁኑ ወቅት የዓለም አቀፍ የወርቅ ዋጋ በከፍተኛ ሁኔታ መጨመሩ ለሀብታቸው ማደግ ትልቅ አስተዋጽኦ ማድረጉ ተሰምቷል። በኢትዮጵያ ውስጥ በኮንስትራክሽን፣ በግብርና፣ በሆቴልና በኢንዱስትሪ ዘርፍ የተሰማሩት ድርጅቶቻቸው በጠንካራ ሁኔታ መቀጠላቸውም እንደ ማሳያ ተወስዷል። ብዙ ሰዎች ብሉምበርግ የሀብታቸውን መጠን 10.1 ቢሊዮን ዶላር ሲያደርሰው ፎርብስ ላይ ለምን አልወጡም ብሎ ይጠይቃሉ። እውነታው ያለው ሁለቱ ተቋማት ሀብት በሚያሰሉበት መንገድ ላይ ነው። ብሉምበርግ የድርጅቶቻቸውን የገበያ እንቅስቃሴና የወቅቱን የፋይናንስ መረጃ በቀጥታ በመተንተን ሀብታቸውን ያስቀመጠ ሲሆን ፎርብስ ደግሞ ከጥቂት ዓመታት በፊት በሳውዲ አረቢያ ከተካሄደው የጸረ ሙስና ዘመቻ በኋላ ለቀረቡ የሀብት መረጃዎች በሚሰጠው የተለየ መረጃ ማጣሪያ መስፈርት ምክንያት ዝርዝሩ ውስጥ ሳያካትታቸው ቀርቷል። ሼክ አልአሙዲ በኢትዮጵያ ውስጥ በግል ዘርፉ ከፍተኛ የስራ ዕድል ከፈጠሩ ባለሀብቶች መካከል ግንባር ቀደሙ ናቸው። የሀብታቸው ማደግና ድርጅቶቻቸው በጥሩ የፋይናንስ መሰረት ላይ መቆማቸው በሀገር ውስጥ ለሚያደርጓቸው መጠነ ሰፊ የንግድና የልማት እንቅስቃሴዎች ተጨማሪ የመስፋፋት አቅም ይፈጥራል ተብሎ ይገመታል። በመከላከያ ሰራዊትና በትግራይ የጸጥታ ኃይሎች መካከል ሸረሪና በተባለ ቦታ የተጀመረው ውጊያ መቆሙን የፈረንሳይ ዜና አገልግሎት ማንነታቸው ያልተገለጸ የመረጃ ምንጮች ዋቢ አድርጎ ዘገበ። ከኢትዮጵያና ሱዳን ድንበር አቅራቢያ በሚገኘው ሸረሪና የተባለ ቦታ ውጊያ የተቀሰቀሰው ትላንት ቅዳሜ ከማለዳ 12 ሰዓት ገደማ እንደሆነ አንድ ስማቸው ያልተገለጸ የህወሓት አባል መናገራቸውን የዜና ወኪሉ ዘግቧል። በከባድ የጦር መሳሪያና በድሮን ጭምር የተደረገው ውጊያ ከ23 ሰዓታት ገደማ በኋላ እንደቆመ የፈረንሳይ ዜና አገልግሎት ዋቢ ያደረጋቸው የመረጃ ምንጮች ተናግረዋል። በግጭቱ ምን ያህል ሰዎች እንደተገደሉ ወይም እንደቆሰሉ መረጃ ከመስጠት ተቆጥቧል።
ስማቸው እንዳይገለጽ የጠየቁ ሌላ የጸጥታ የመረጃ ምንጭ በእርግጥም ውጊያው እንደቆመ ለፈረንሳይ ዜና አገልግሎት ተናግረዋል። ይሁንና ከህወሓት በኩል የቀረበው መረጃ ትክክለኛ መሆኑን በገለልተኝነት እንዳላረጋገጠ የፈረንሳይ ዜና አገልግሎት በዘገባው ጠቁሟል። በኢትዮጵያ ምርጫ ቦርድ በተሰረዘው ህወሓት የሚመራው የትግራይ ክልል መንግስት ትላንት ቅዳሜ ባወጣው መግለጫ የኢትዮጵያ ፌዴራል መንግስት ከማለዳ ጀምሮ በሸረሪና በኩል ውጊያ ጀምሯል በማለት ወንጅሎ ነበር። የፌዴራል መንግስት ግን ስለ ጉዳዩ በይፋ የሰጠው ማብራሪያም ሆነ ምላሽ የለም። ይሁንና የመስኖና ቆላማ አካባቢ ሚኒስትሩ አብርሃም በላይ በተረጋገጠ የፌስቡክ ገጻቸው ባሰፈሩት ጽሑፍ ህወሓትን በሸረሪና በኩል ጦርነት በመክፈት ወንጅሏል። በኢትዮጵያ መከላከያ ሰራዊትና በትግራይ የጸጥታ ኃይሎች መካከል ሐምሌ 25 ቀን 2018 ውጊያ መቀስቀሱ የተሰማው በአዲስ አበባና በመቀለ በሚገኙ ባለስልጣናት መካከል ያለው ውጥረት በኃይል በተባባሰበት ወቅት ነው። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ የክልሉን የደን ሽፋንና የተፈጥሮ ሀብት እንክብካቤን አስመልክቶ አስገራሚ አሃዞችን ያካተተ መግለጫ ዛሬ አውጥተዋል። ፕሬዝዳንቱ በመግለጫቸው የክልሉ መንግስት አሳክቶታል ያሉትን የአረንጓዴ አሻራ ስኬት ቢያሞካሹም ዘገባው ግን ከመሬት ላይ ካለው እውነታ ጋር የተራራቀ የፖለቲካ ትርክት ነው የሚል ትችት እየቀረበበት ይገኛል። ባለፉት 7 ዓመታት 28 ቢሊዮን ችግኞች መተከላቸውንና 85 በመቶ መጽደቃቸውን የገለጹት አቶ ሽመልስ የክልሉን የደን ሽፋን ከ17 በመቶ ወደ 29 በመቶ ማደጉን ሞግተዋል። ይሁን እንጂ ይህ በመንግስት በኩል ብቻ የቀረበው ግዙፍ አሃዝ በገለልተኛ ሶስተኛ ወገን ያልተረጋገጠ ከመሆኑም በላይ ብዙዎች የችግኝ ተከላ ዘመቻው ከፖለቲካ ፕሮፓጋንዳ ባለፈ በተግባር ያመጣው ለውጥ አጠያያቂ መሆኑን ይገልጻሉ። ፕሬዝዳንቱ በመግለጫቸው የደረቁ ወንዞች ዳግም መመንጨታቸውን፣ ራቁታቸውን የነበሩ ተራሮች በደን መሸፈናቸውን፣ የምርት መጠን መጨመሩንና የምግብ ዋስትናን ማረጋገጥ መቻሉን ተናግረዋል። ነገር ግን መግለጫው ይህንን የተንቆጠቆጠ የልማትና የብልጽግና ምስል ቢስልም ክልሉ አሁን ካለበት እጅግ አሳሳቢ የጸጥታ መደፍረስ፣ የእርሻ መሬቶች መተው ሰፊ የህዝብ መፈናቀልና የኑሮ ውድነት አንጻር የቀረበው ሪፖርት የህዝቡን የዕለት ተዕለት ስቃይ የካደና እውነታውን የደበቀ ነው ሲሉ የፖለቲካ ተንታኞች ይተቹታል። ይህ በእንዲህ እንዳለ ሽመልስ የተፈጥሮ ሀብት እንክብካቤውን እንደ ሽፋን በመጠቀም ኦሮሚያን እንገነባለን፣ ኢትዮጵያን እናጸናለን፣ የአፍሪካ ቀንድንም እናረጋጋለን የሚል ሰፊ የፖለቲካ መልእክት ለማስተላለፍ ሞክሯል። በመጪው ሐምሌ 27 ቀን 2018 ዓ.ም በአንድ ቀን ብቻ 466 ሚሊዮን ችግኞችን እንተክላለን ያሉት ፕሬዝዳንቱ ህዝቡ በነቂስ እንዲወጣ ጥሪ አቅርበዋል። የአቶ ሽመልስ አብዲሳ መግለጫ የአካባቢ ጥበቃን ሽፋን ያደረገ ቢመስልም በውስጡ ግን የክልሉ መንግስት ያለበትን ከፍተኛ የጸጥታና አስተዳደራዊ ውድቀቶች በመሸፈን የፖለቲካ ቅቡልነትን ለማግኘትና ህዝቡን በልማት ስም ለማስተባበር የተሞከረበት ፖለቲካዊ ቅስቀሳ መሆኑን የፖለቲካ ታዛቢዎች ያነሳሉ። መሬት ላይ ያለው ማህበራዊና ፖለቲካዊ ቀውስ ሳይፈታ በቢሊዮኖች የሚቆጠሩ ችግኞችን ተክለናል የሚለው ትርክት የክልሉን መሰረታዊ ችግሮች ሊፈታው እንደማይችልም አበክሮ ይገልጻሉ። የአሜሪካ የውጭ ጉዳይ ሚኒስተር ከኦገስት 1 ቀን 2026 ጀምሮ ከሳራ በታች ባሉ 25 የአፍሪካ ሀገራት በሚገኙ ዲፕሎማሲያዊ ሚስዮኖች የሚሰጠውን መደበኛ የቪዛ ማስተናገጃ አገልግሎት ማቋረጡን አስታውቋል። የትራምፕ አስተዳደር ይህንን ውሳኔ በቅርብ ታሪክ ውስጥ ከተደረጉት የአሜሪካ ዲፕሎማሲያዊ የቪዛ አገልግሎቶች ትልቁ የማሻሻያ መርሃ ግብር ሲል ገልጾታል። በአዲሱ አሰራር መሰረት የቪዛ አመልካቾች ከዚህ በኋላ በአቅራቢያቸው በሚገኝ የአሜሪካ ኤምባሲ ወይም ቆንጽላ ጽሕፈት ቤት ቀጠሮ መያዝም ሆነ የቪዛ ሂደታቸውን ማጠናቀቅ አይችሉም። ከዚህ ይልቅ በአህጉሪቱ ወደ ተመደቡ 20 ቀጠናዊ ማስተናገጃ ማዕከላት እንዲያቀኑ ይደረጋል። የቪዛ አገልግሎታቸው የተቋረጠባቸው 25ቱ ሚስዮኖች ናይጄሪያ፣ ማዳጋስካር፣ ኤርትራ፣ ማሊ፣ ጋምቢያ፣ የኮንጎ ሪፐብሊክ፣ ብሩንዲ፣ ጊኒ፣ ቤኒን፣ ደቡብ አፍሪካ፣ ሴራሊዮን፣ ቦትስዋና፣ ዚምባብዌ፣ ደቡብ ሱዳን፣ ጋቦን፣ ማላዊ፣ ዛምቢያ፣ ሞዛምቢክ፣ ሌሴቶ፣ ስዋታኒ፣ ቻድ፣ ኒጀር፣ ሞሪታኒያ፣ ቡርኪና ፋሶ ይገኙበታል። ሀያዎቹ አዳዲስ ቀጠናዊ ማስተናገጃ ማዕከላት በአቢጃን፣ አክራ፣ አዲስ አበባ፣ ዳካር፣ ዳር ሰላምን ጨምሮ በርካታ ከተሞችን የያዘ ነው።
ሚኒስትሩ ውሳኔውን የትራምፕ አስተዳደር ብሔራዊ ደህንነትን ለማጠናከር የማጣራት ሂደቶችን ወጥ ለማድረግ የመንግስት ወጪን ለመቀነስና የአሰራር ቅልጥፍናን ለማሻሻል ከሚያደርገው ጥረት አንዱ አካል መሆኑን አብራርተዋል። ተመሳሳይ የውህደት ስራዎች በሌሎች የአፍሪካ ሀገራትና በአውሮፓ ክፍሎች ቀደም ሲል መከናወናቸውን የገለጸው ሚኒስትሩ ፕሬዚዳንት ትራምፕ ብሔራዊ ደህንነትን በማጠናከርና የመንግስትን ብክነት በመቀነስ አሜሪካንና አሜሪካውያንን እያስቀደሙ ነው ብለዋል። ይህ ማሻሻያ ከሳራ በታች ባሉ የአፍሪካ ሀገራት የቪዛ ማመልከቻዎችን የሚያስተናግዱ የአሜሪካ ሚስዮኖችን ቁጥር ከ50 ገደማ ወደ 20 ዝቅ ያደርጓል። ይህ በአመልካቾች ላይ ጉልህ የሆነ ተግባራዊ ተጽዕኖ የሚያሳድር ሲሆን የሀገር ውስጥ የቪዛ አገልግሎት በተቋረጠባቸው ሀገራት የሚገኙ ዜጎች በአካል ለሚደረግ ቃለ ምልልስና የጣት አሻራ ወይም ባዮሜትሪክ ምዝገባ ዓለም አቀፍ ድንበሮችን አቋርጦ ለመጓዝ ስለሚገደዱ ለተጨማሪ የትራንስፖርትና የማረፊያ ወጪዎች ይዳረጋሉ። ተመልካቾች ለኢትዮ መረጃ የያዝናቸው አጫጭር ዘገባዎች ይህንን ይመስላሉ። ሰላም ለሀገራችን፣ ሰላም ለአፍሪካ፣ ሰላም ለዓለም።